ያስተካክልላቸዋል። እንዳያችሁት ባለፈ እነሱ ልጆች ለመፈለግ በሄዱበት ነው አንድ እናት ልጅዋ ያለቀሰች ሁሉ ነገር እንዲያስተካክልላት ነግሬያችሁ ነበር። አሁንም ቢሆን ከአሞቴ ጎሳዎች ጋር ግብ ግብ እንደፈጠሩ ታውቃላችሁ። ትላንት አንድ ሴትም ተይዛለች። እሷም ደግሞ ሉል ማናት ዲናን ወክላ የምትሰራ ሴት እህት ናት የተያዘችው። ስለዚህ ዛሬ በጣም ከባድ የተባሉ ስለ ዲና ሚስጥሮችን ወጥተዋል። ለመስማት የሚቀፍ ለማመንም የሚከብድ ኢትዮጵያን ሕዝብን ጉድ የሚያስብል ነገር ነው ስለ ዲና ሚስጥር የወጣው። በእርግጥ እኔ ይሄ ነው ብዬ አልነግራችሁም፣ ግን በጣም ከባድ የሆኑ ሚስጥራቶችን ሉልን መቋቋም ያቀተው ሚስጥር ነው የወጣው። እንደምታውቁት ክፍለ ሀገር ያሉ ሰዎችን ዲና በጣም ጥሩ ሰው ናት፣ ዲና ጥሩ ሰው ናት፣ ዲና እንደዚህ፣ ዲና ታበላናለች፣ ዲና ልጆችን ትጠብቃለች፣ ዲና ትምህርት ቤት ትከፍላለች፣ ዲና ታርዳለች። ብዙ ስለ ዲና ብዙ ነገር ነው የሚወራው ነበረው። እንደዛም ይወራላት ዲና በጣም ከባድ የሆነ ሚስጥር ወጥተዋል። የአሞቴ ጎሳዎችን ዲናን አስመስለው ማለት ዲና እንደሰራች አድርገው ህዝብን እንደጨረሱ በህዝብ ላይ እንደተጫወቱ ብዙ ሚስጥሮችን ወጥተዋል። እነ ሉል አሁን አደጋ ላይ ነው ያሉት። በአሞቴ ሰዎችን ተከበዋል። የአሞቴ ሰዎችን በአሁኑ ሰዓት ሉልን ሆነ ሚኪም አጥፍቶ ሊጠፉ ነው የሚፈልጉት። ምክንያቱም ሚኪና ሉል ወርቁ ጋር ከደረሱ እነዚህ ልጆችን ወርቁ ላይ ያለ ሀብት አናገኝም በማለት በጣም ፍራቻ ላይ ነው ያሉት። እነሱም የአሞቴ ጎሳዎች ናቸው። የአሞቴ ጎሳዎች እንደምታውቁ ራሳቸው ዜጋ በምንም ተአምር በምንም ነገር እንደዚህ ከሰው ጋር ፊት ለፊት መቶ እንዲጋፈጡ አይፈልጉም። ወይም የሳሙራዊት ጎሳዎች ናቸው ወይ ከሌላ ቦታ ብር ከፍለው አስመጥተው ነው እንዲገፈጡና ወንጀለኞችን እንዲያጠፏቸው የሚፈልጉት። ዛሬ እነ ሉል ክፍለ ሀገር ሂደው ቁጭ በማለታቸው የአሞቴ ጎሳዎችን በጣም አደጋ ላይ እንደገቡ ነው የታወቃቸው። ማንኛውም እነ ሉልም በጣም ፈርተዋል። የአሞቴ ጎሳዎችን በጣም ፈርተዋል። ምክንያቱም እነ ሉል ደፍረው እዛ ውስጥ ከገቡ እንደምታውቁ ክፍለ ሀገር ያሉ ሰዎችን ዲና በጣም ጥሩ ሰው እንደሆነች እዛ ጋር ክፍለ ሀገር ላይ ሌላ ባዕድ ሰው ከገባ ማለት እዛ ሰፈር እዛ ሀገር ላይ የማይታይ አዲስ ሰው ከመጣ ወደ አሁንም ለማጥፋት እንደሚቸኩሉና ዝግጁ እንደሆኑ ነው የተሰማው። ስለዚህ አሁን እነ ሉል ወጥቶ ፊት ለፊት መጋፈጥ አቅቷቸው አይደለም፣ ነገር ግን መሳዋታቸው አይቀርም። እወቁ ይሄን ነገር። በዲና የመጣ ሰው ዲና ሰፈር ያሉ ክፍለ ሀገር ያሉ ሰዎች ምንም ነገር አይደራደሩም። ምንም ወደ ኋላ የሚሉትም ነገር የለም። ያ ስለሆነ በአሁኑ ሰዓት ሉሉም ሆነ የሉል ክሩሞችን ሚኪም በጣም ስጋት ውስጥ ነው ያሉት። በጣም ፍራቸው ውስጥ ነው ያሉት። የሚበሉት ነገር የአካባቢ ሰው ነው የሚሰጣቸው። ውሃታ የሚጠጡት ውሃ አጠገባቸው ያለ የሰፈር ሰው ነው የሚሰጣቸው። እነሱ አገሩን ለማጣራት የሆነ ነገር ለማለት ነው የሄዱት የነበረው። ግን የአሞቴ ጎሳዎችን በየቦታ የከብቧቸው ነው። ሉልን ክፍለ ሀገር እንደሄደ አውቀዋል። እነሱ አንድ የዲና ተክታ ምሰራዋ እንደ ዲና አድርገው አስቀምጠው ነው ስራዋ እንድሰራ ነው ያደረጉት የነበረው። ግን ሉሉም ሆነ የሚኪ ጓደኞችን መንሽናቸውን ጨርሰው ያቺ ሴትየዋ ዲናን ተክታ እንደምሰራ ነው የታወቀው። ስለዚህ እንደታወቀ እነ ሉል እንዳወቁ ስላወቁ የአሞቴ ጎሳዎችን በአሁኑ ሰዓት በከፍተኛ ደረጃ ሰውን አሰማርተው ሰውን አሰንጥለው ከነ ሉል ጋር ለመጋጨት ሆይ ብሎ ተነስተዋል። ስለዚህ ውድ ቤተሰቦቼ እኔን የምትወዱኝ እኔን የምታከብሩኝ የምትከታተሉኝ በጣም ጥሩ ልጆች አላችሁ። ሉልን የምትወዱት በጣም ብዙ ልጆች አላችሁ። አላህ ይውደዳችሁ በነገራችን ላይ። ስለዚህ ለሉል ዱዓም ጸሎትም አድርጉለት። ምክንያቱም በጣም አሁን አስፈሪ ጊዜ ነው የደረሰው። ሉልን ወደ አባቱ ለመድረስ ዝግጅት ላይ ነው።
የአሞቴ ጎሳዎችን ልዑል በምንም ተአምር ወርቁን ማግኘት የለበትም በማለት እነሱም ዝግጅት ላይ ናቸው። እነሱም በጣም ሰው በኃይለኛ አደራጅተዋል። እነ ልዑልም ደግሞ እንደምታውቋቸው የህግ አካላትን የፖሊስ አካላትን ይዞ ነው የሄዱት። ነገሩ መጨረሻ ላይ እንዴት እንደሚሆን ምንም የሚታወቅ ነገር የለም። እኔ ፍራቻ ላይ ነኝ በነገራችን ላይ ሌላ ነገር ምንም ነገር ልትናገሩኝ አልፈልግም፣ ግን እኔ በጣም ፍራቻ ላይ ነው ያለሁት። ምክንያቱም እነዚህ ሰዎች ሰውን አጥፍተው የሚጠፉ ሰዎች ናቸው። የሰውን ህይወት ምንም ያክል ቅንጣት ያክል ስጋት የሌላቸው ሰዎች ናቸው። ብር የሚያገኙበት መንገድ ከሆነ ምንም ይሁን ምንም ወደ ኋላ የሚመልሳቸው ነገር እንደሌለ ጠንቅቃችሁ ሁላችሁም ታውቃላችሁ። እነ ልዑል ምን ይሆናሉ ይሆናል። እስካሁን ክሩቤም የተገኘ ነገር የለም። ስለ ክሩቤም ምንም አዲስ ነገር የወጣ ነገርም የለም። በፍለጋ ላይ ናቸው ያሉት። ግን ያን ያክል ወጥተው እንደ ልባቸው እንዳይፈልጉ ደግሞ የአሞቴ ጎሳዎችን ከበዋቸዋል። የአሞቴ ጎሳዎችን በጣም የከበቧቸው ነው። ስለዚህ ፍራቻ ላይ ነው ያሉት። ልዑል በአሁን ሰዓት በአሁን ባለበት ሁኔታ ማንም ሰው ሊጎዳ ነው ያልፈለገው። በቃ ማንም ሰው፣ ምክንያቱም ከዚህ በፊት ብዙ ጊዜ ሰው ተጎድተዋል በልዑል ምክንያት። እንደገና አሁን በሱ ምክንያት ሌላ ሰው ሊጎዳ ስለማይፈልግ በጣም በጥንቃቄ እየሰሩ ነው። ግን በጥንቃቄ እንደሰሩ ሆኖ የአሞቴ ጎሳዎችን በጣም ተደራጅተዋል። ከምላችሁ በላይ ተደራጅተዋል። እነሱ ከልዑል ጋር ችግር የለባቸውም። በነገራችን ላይ ብዙም ችግር የለባቸው። ችግር የለባቸውን ስላቸው ያን ያክል አይደለም፣ ግን ችግር ቢኖርም ነገር ግን አሁን ስጋታቸው ልዑል አባቱ ካገኘ እኛ መውደቂያችን አለቀ፣ ንብረታችን በሙሉ አጣን፣ ባዶዋችን ቀረን። እስካሁን ዲና ስላስቀመጠችው ዲና ደግሞ ስለምን ከፍላት ብዙ ጥቅምና ዲናን ይህን ያህል ዓመት የምንከፍላት ያ ሀብት የተከማቸ ወርቅ የተባለውን እጃችን ስር ይገባል ብለን ነው። አሁን በመጨረሻ ለፍተን ብዙ ዋጋ ከከፈልን በኋላ እንዴት ልጁ መጥቶ ያንዳንዱ ነገር እጁ ያስገባዋል፣ ልጁ ይዞት ይወጣል በማለት ስጋት ውስጥ ነው ያሉት። እነዛም ስጋት ውስጥ አሉ፣ እነ ልዑልም ስጋት ውስጥ አሉ። እኔ እነዛ ሰዎች እንደፈለጉ ቢሆኑ ጉዳያቸው ነው። ምክንያቱም እነሱ ብር የሚያገኙበት ነገር ከሆነ ማንኛውም ማህበረሰብ ቢያልቅ ወለ ህፃን ወለ ሴት ልጅ ወለ አዛውንት ወለ ሽማግሌ ወለ ወጣት ወለ ምንም ህዝብ ቢያልቅ ምንም አይመስላቸው። ለሰው ህይወት ማያሳዝናቸው ህዝቦች ናቸው። ነገር ግን የሰውን ደም እንኳን ሊፈስተውትና ለሰውን እንባ መፍሰስ የለበትም ብሎ እነዚህ ዋጋ የሚከፍል ማንነታቸው፣ ምንነታቸው፣ ቤተሰባቸው፣ ህይወታቸው በሆኑ መስዋዕትነት የከፈሉ ጀግኖች አንድ ነገር እንዳይሆኑ ብዬ ነው ስጋት ውስጥ ያለሁት። ውድ ቤተሰቦቼ እስኪ ለማንኛውም ሁላችሁም በደንብ ጸሎት ማድረግ አለባችሁ፣ ዱዓ ማድረግ አለባችሁ። የልዑልና የሚኪ ጉዳይ በጣም አስጊ የሆነ ነገር ነው። ዲና መሞቷን ያን ያክል እርግጠኛ የሆነበት ነገር የለም። ግን ልዑልና ሚኪ በጣም ፈርተዋል። ያሉበት ሁኔታ የሚያስፈራ ነገርም ስለሆነ ነው። ስለዚህ በተለይ ዲና ተክታ የምትሰራዋ ሴትየዋ እህቷ በእነሱ ቁጥጥር ስር ነው ያለችው። እንደምታውቁት ከአዲስ አበባ አይደለም ያሉት፣ ክፍለ ሀገር ላይ ሂዶ ነው ቁጭ ብሎ ነገራቶችን በሆኑ የሚጋፈጡት። ያ ስለሆነ ነው የአሞቴ ጎሳዎችን እድላቸው ሰፋ ያለ የሆነው። እነሱ ለማጥቃት በጣም እድላቸው ተመቻችተዋል። አዲስ አበባ ቢሆኑ ችግር አልነበረውም። ግን እነዚህ ልጆች የማያውቁት ቦታ ነው ያሉበት። ቦታ በሙሉ ዲናን የሚደግፍ ህዝብ ነው። ልዑልን አያውቁት፣ ምን አይሉት። እሷ በሆነ ባልሆነ ነገር ሸውዳ ሆዳቸው ሞልታ በውሸትም ሆነ በእውነትም ሆነ ያኖረችው ህዝብ ነው። ስለዚህ ስለ እሷ ምንም ነገር ሊነካ ክፍለ ሀገር ያሉ ሰዎች አይፈልጉም፣ አይወዱም። ስለዚህ አሁን እነ ልዑል ምን ይሆናሉ የሚል ነገር ነው አሁን ሁሉም ስጋት ላይ ነው ያለው። እኔ አላቅም።
እነ ሉል በሰላም ከዛ ከክፍለ ሀገር የወጡ ቀን ምን እንደምልና ምን አይነት ምስጋና ለፈጣሪ እንደማቀርብ አላቅም። በቃ አላቅም። ወደ ቤተሰቦች ለምን በአሁን ሰዓት የአሞቴ ጎሳዎችን ስለከበቧቸው በጣም ፈርቻለሁ። አንዳቸው የሆነ ነገር እንዳይሆኑ ብዬ ፈርቻለሁ። በጣም ነው የፈራሁት። ማናቸውም ምንም ሊሆኑ አልፈልግም። የብዙ ሰው እንባ አባሾች ናቸው። ብዙ ሰው ጋር ይደርሳሉ። ብዙ የተቸገረ ሰው ይረዳሉ። ግን እቺ ዲና ተብዬዋ ከየት እንደመጣችና እንዴት እንደሆነ እኔ ምንም አውቀው ነገር የለም። ይሄ በሙሉ የምታደርገው ዲና ተብዬዋ ናት። ዲና ተብዬዋ እነዛ ልጆች በታግት ኖሮ ይሄን ያህል ባይፈጠር ኖሮ እነ ሉልን እንደዚህ ብዙ ሜሽኖቹ ሰርተዋል፣ ብዙ ኬዞችን ሰርተዋል። ግን ይሄ በጣም አስፈርቶኛል። ለምን የአሞቴ ጎሳዎች አጠገባቸው ሂዶ በዚህ ልክ መጋፈጥ ከባድ ነገር ነው። ታውቃላችሁ። ምንም አይነት ጥንቃቄ የሚያደርጉት ነገር የለም። መሸሽ ማይችሉበት ቦታ እንኳን በመኪናና ምልጥ ቢሉ መኪናቸውን ጎማቸው ማስተንፈስ የሚችሉ ሰዎች ናቸው። ከዚህ በፊት ይሄን አደጋ እንደደረሰ ታውቃላችሁ። እና ውድ ቤተሰቦቼ እነዚህ የአሞቴ ጎሳው የሚባሉ ሰዎች እኔ ሰው የሆኑ አውሬ የሆኑ ምንም ማቀው ነገር የለም። ለሰው ህይወት ምንም ነገር ማይመስላቸው ሰዎች ናቸው። እነ ሉልና ሚኪን ሆነ እኔ ሉልና ሚኪ እላቸዋለሁ እንጂ ብዙ ልጆች እኮ አሉ። ምንድነው የነስራይን ክሩሞች እኮ ሙሉ በሙሉ ሂደዋል በማለት እንችላለን። ምክንያቱም ይሄ በጣም የሚያስፈራ ነገር ስለሆነ ራስ በራሳቸው ሊተባበሩ ነው የሄዱ ተነበረው። በዛ ላይ ምግብ ምንም አይነት ነገር ይዘው አልሄዱም። ክፍለ ሀገር ነው ሱቅ ወተን እንግዛ አይሉም። ወጥተው እንደፈለጉ መንቀሳቀስ አይችሉም። ከተማ ቦታ መሄድ አይችሉም። ምክንያቱም በየቦታ ሰው ተቆምጦባቸዋል። የሚከታተላቸው ሰው ተቀምጠዋል። ስለዚህ ያ ስለሆነ በጣም ከባድ ነው። የሰሞኑ ጉዳይ በጣም ከባድ ነው። አሁን ላይ በቃ ያኔ እነዛም ተፋጠጡ እነዚህም ተፋጠጡ። እኩል ነው የተካሄደ ያለው። ግን እኔ እየፈራሁላቸው የነ ሉል ነው። እነዛ ሀገራቸው ላይ የለመዱት ቦታ ነው፣ የሚያውቁት ቦታ ነው። ከአንድ ቦታ ከአንድ ቀዳዳ ቢገቡ በአንድ ቀዳዳ መውጣት ይችላሉ። እነዚህ ደግሞ ምንም የማያውቁት ክፍለ ሀገር ስለሆነ ትንሽ ያስፈራል። እና ውድ ቤተሰቦቼ የዲና ጉዳይ ደግሞ በጣም አዳዲስ ነገራቶችን አሉ፣ ይወጣሉ። ሚስጥሮች ወጥተዋል። አሁንም የሚወጣ ሚስጥር አለ ተባለ። ስለዚህ ሉል ወደ አባቱ እየቀረበ ነው። እንግዲህ በሰላም እንዲገናኙ ፊት ለፊት ተገናኝተው አባቱን ይዞ የሚወጣበት ሰዓት፣ ይሄን ኬዝ የሚዘጋበት ሰዓት ፈጣሪ ቅርብ ያድርግልን። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።